ሰላም ጤና ይስጥልኝ። የዛሬው መረጃችን ለኢራን ሕዝብ የህልውና መስመር ነው፣ ለዓለም ደግሞ የነዳጅ የልብ ትርታ። ይቺ ጠባብ የባህር ሰርጥ የዓለምን ኢኮኖሚ የደም ስር አጥብቃ የያዘች የመውጫ ቁልፍ ናት። የሆርሙዝ ሰርጥ ዝም ሲል የዓለም የንግድ እንቅስቃሴ ትንፋሽ አጥራታል። እዚህ ስፍራ ላይ የሚነሳው መጠነኛ ሞገድ በሺዎች ኪሎ ሜትሮች ርቀት ላይ የሚገኙ የከበሮ ከተሞችን መብራት ሊያጠፋ፣ መኪኖችን ሊያስቆም የሚችል ኃይል አለው። በዚህ ስፍራ የምትገኘውና ሆርሙዝ የተሰኘችው ደሴት በተፈጥሮ የታደለችው በቀይ አፈር የደመቀች ስፍራ ናት። ነዋሪዎቿ ይህንን አፈር ዝም ብለው አይረግጡትም፣ ይልቁንም እንደ ዕለታዊ ምግብ ይጠቀሙበታል። ሱራክ ተብሎ የሚጠራው ይህ ቀይ አፈር በውስጡ ባለው ከፍተኛ የማዕድን ይዘት ምክንያት እንደ ቅመም ያገለግላል። ነዋሪዎቹ ከአሳ ጋር ቀላቅለው ይበሉታል፣ በቂጣ ውስጥም ይጨምሩታል። አካባቢው እንደ እሳት የሚፋጅ ሙቀት ቢኖረውም ነዋሪዎቹ ከአፈሩ ጋር ያላቸው ቁርኝት ግን ልዩ ነው። ለዓለም የፖለቲካ ቁማር ደንታ የሌላቸው እነዚህ ሰዎች በቢሊዮን ዶላር የሚቆጠር ነዳጅ በደጃፋቸው ሲያልፍ፣ እነሱ ግን ከተፈጥሮ ጋር ተስማምተው ይኖራሉ። የሆርሙዝ ሰርጥ ለምን የዓለም የሞትና የሽረት ጉዳይ ሆነ? መልሱ በቁጥሮች ውስጥ ይገኛል። በየቀኑ በአማካኝ 21 ሚሊዮን በርሜል ነዳጅ በዚች ጠባብ ስርጥ ያልፋል። ይህ ማለት በዓለም ላይ በባህር የሚጓጓዘው ነዳጅ 1/5ኛው በዚህ በኩል ያልፋል ማለት ነው። ይህንን መንገድ የሚተካ ሌላ አስተማማኝ መስመር የለም። ሰርጡ ቢዘጋ የነዳጅ ዋጋ በአንድ ጀንበር ሰማይ ይነካል። ይህም በምግብ በትራንስፖርትና በፋብሪካዎች ምርት ላይ ቀውስ ያስከትላል። የዓለም ሀያላን አይናቸውን እዚህ ላይ የጣሉት ለደሴቷ ውበት ሳይሆን የዓለምን ኢኮኖሚ አንቆ ለመያዝ በሚያስችለው በዚህ ስትራቴጂካዊ ጠቀሜታዋ ምክንያት ነው። ለአንዳንዶች በረከት፣ ለብዙዎች እርግማን የተባለችው ያለ ምክንያት አይደለም። በአንድ በኩል ኢራን፣ በሌላ በኩል ደግሞ የዓለምን ነጻ የንግድ ፍሰት እናስከብራለን የሚሉ እንደ አሜሪካ ያሉ ሀያላን ሀገራት ዘላቂ ፍጥጫ ውስጥ ናቸው። እዚህ ቦታ ላይ የሚተኮስ አንድ ጥይት የዓለምን ፖለቲካ ምስቅልቅሉን ሊያወጣው ይችላል። ሰርጡ በጣም ጠባብ በመሆኑ በጣም ቀጭኑ ቦታ 33 ኪሎ ሜትር ብቻ ነው። በቀላሉ ለመቆጣጠርም ሆነ ለመዝጋት ምቹ መሆኑ ስጋቱን ከፍተኛ ያደርገዋል። ሆርሙዝ ማለት ዝም ብላ የምድር ካርታ ላይ ያለች መስመር አይደለችም። የሰው ልጅ የጽናት ተምሳሌት የሆኑ ነዋሪዎች መገኛ፣ የዓለም ኢኮኖሚ የልብ ትርታና የሀያላን ሀገራት የጥንካሬ መለኪያ ናት። ነዋሪዎቿ አፈሩን እየበሉ በተፈጥሮ ውስጥ ሰላምን ሲፈልጉ፣ ዓለም ግን በዚሁ አፈር ስር በሚያልፈው ጥቁር ወርቅ ወይም ነዳጅ ምክንያት እንቅልፋታ ታድራለች። የሆርሙዝ ስትሬት በዓለም አቀፍ ፖለቲካና ኢኮኖሚያ ውስጥ ካሉት እጅግ ስልታዊ ቦታዎች አንዱ ነው። ይህ ጠባብ የባህር መስመር የፋርስ ባህረ ሰላጤን ከኦማን ባህርና ከአረብ ባህር ጋር ያገናኛል። ይህም ቦታውን የዓለም ኢኮኖሚ የልብ ትርታ ያደርገዋል። በሆርሙዝ አካባቢ የሚኖሩት ኢራናውያን በብዛት በሆርሙዝጋን ግዛት ውስጥ የሚገኙ ሲሆኑ ሕይወታቸው ከባህሩ ጋር በቀጥታ የተገናኘ ነው። አካባቢው የተለያየ ባህል የሚንጸባረቅበት ሲሆን ከፋርስ በተጨማሪ የባንድሪ ባህልና ቋንቋ ይስተዋላል። አብዛኛው ማህበረሰብ በአሳ አስጋሪነት፣ በባህር ንግድና በቅርብ ጊዜ ደግሞ በቱሪዝም ላይ የተሰማራ ነው። የኢራን ሕዝብ ከዚህ ቀጠና የሚያገኘው ጥቅም በሁለት መልኩ ሊታይ ይችላል። የመጀመሪያው ኢራን አብዛኛውን የነዳጅና የጋዝ ምርቷን ለዓለም ገበያ የምታቀርበው በዚህ መስመር በኩል ነው። የሀገሪቱ የውጭ ምንዛሬ ግኝት ከዚህ መስመር ሰላም ጋር የተቆራኘ ነው። የኢኮኖሚ መረጋጋት ለህዝቡ የስራ ዕድልና የመሰረተ ልማት ግንባታን ያረጋግጣል። ሁለተኛው በአካባቢው የሚገኙት እንደ ባንደር አባስ ያሉ ግዙፍ ወደቦች ለብዙ ሺህ ዜጎች የስራ ዕድል ፈጥረዋል። ሸቀጦች ወደ ሀገር ውስጥ የሚገቡትና የሚወጡት በዚህ መስመር በመሆኑ የአካባቢው ማህበረሰብ በንግድ ልውውጥ ውስጥ ትልቅ ድርሻ አለው። የቀይ አፈር ደሴት በመባል የምትታወቀው የሆርሙዝ ደሴት በአስደናቂ የተፈጥሮ ቀለሟና መልክዓ ምድሯ ትታወቃለች። ይህም የሀገር ውስጥና የውጭ ቱሪስቶችን በመሳብ ለአካባቢው ነዋሪዎች ተጨማሪ ገቢ እየሆነ ነው። ምንም እንኳን አካባቢው እምቅ ሀብት ቢኖረውም ህዝቡ የሚገጥሙት ፈተናዎች ብዙ ነው። በአካባቢው ወታደራዊ ፍጥጫ በሚኖርበት ጊዜ የአሳ ማስገርና የንግድ እንቅስቃሴዎች ይገደባሉ። ይህም በቀጥታ በነዋሪው ገቢ ላይ ተጽዕኖ ያሳርፋል። ከፍተኛ የነዳጅ ጫኝ መርከቦች ዝውውር መኖሩ የባህር ላይ ብክለትን ስለሚያስከትል የአሳ ምርትን ሊቀንስ ይችላል። ለኢራን ህዝብ ሆርሙዝ ማለት የተፈጥሮ ሀብት መሸጋገሪያ ብቻ ሳይሆን የሉዓላዊነት ምልክትና የዕለት ተዕለት የኑሮ መሰረት ነው። የዚህ ቀጠና ሰላም መሆን ለኢራን ህዝብ ኢኮኖሚያዊ ህልውና ወሳኝ ነው። ኢራን የሆርሙዝ ወሽመጥን እንደ መደበኛ የባህር መስመር ብቻ ሳይሆን እንደ ዋነኛ የመከላከያ ግንብ ነው የምታየው። ኢራን በትልልቅ መርከቦች ፋንታ በትንንሽ ግን በጣም ፈጣን በሆኑና ሚሳኤል በታጠቁ ጀልባዎች ላይ ትተማመናለች። እነዚህ ጀልባዎች በወሽመጡ ጠባብነት ተጠቅመው ጠላት ላይ ድንገተኛ ጥቃት ለማድረስ ይመቻቻሉ። በወሽመጡ ዳርቻ ባሉ ተራራማ ቦታዎች ላይ የተደበቁ የባህር ላይ ተኳሽ ሚሳኤሎች አሰልፋለች። ይህም ማንኛውም መርከብ በቀጥታ ኢላማ ውስጥ ለማስገባት ያስችላታል። አሜሪካ በአምስተኛው የባህር ኃይል ክፍሏ አማካኝነት በባህሬን በኩል ጠንካራ መገኛ አላት። የአሜሪካና የኔቶ አባል ሀገራት ዋና ዓላማ
የነዳጅ መርከቦች ያለምንም እንቅፋት እንዲያልፉ ማድረግ ነው። የራዳር ሲስተሞች፣ ድሮኖችና ዘመናዊ የጦር መርከቦች አካባቢውን 24 ሰዓት እንዲቆጣጠሩ ይደረጋል። በወታደራዊ ሳይንስ ኢራን ይህንን ወሽመጥ እንደ ማነቆ ትጠቀመዋለች። ኢራን ጦርነት ቢነሳ ወሽመጡን ሙሉ በሙሉ በመዝጋት የዓለምን ኢኮኖሚ ሽባ የማድረግ አቅም እንዳላት በተደጋጋሚ ትገልጻለች። ይህ ደግሞ ምዕራባውያን በኢራን ላይ ቀጥተኛ ወታደራዊ እርምጃ ከመውሰድ እንዲቆጠቡ የሚያደርግ ትልቅ የማስፈራሪያ ካርድ ነው። በአሁኑ ሰዓት የድሮን ቴክኖሎጂ ያስተላለፉ ዋነኛ አካል ሆኗል። ኢራንም ሆነች አሜሪካ በሰው አልባ አውሮፕላኖች አማካኝነት እርስ በርስ መጠባበቅን አጠንክረዋል። ይህም የቀጥተኛ ግጭትን ስጋት ቢጨምርም በሌላ በኩል ደግሞ መረጃን በፍጥነት ለማግኘት ይረዳል። የሆርሙዝ ወሽመጥ የጦር መሳሪያዎችን ብቻ ሳይሆን የዓለም ኢኮኖሚ ጣፈንታ የሚወሰንበት ቦታ ነው። አንዲት ስህተት የዓለምን የነዳጅ ገበያ ልታቃጥል ትችላለች። ከጥቂት ሳምንታት በፊት የነበረውን የጥቃት ማቆም ተስፋ ተከትሎ አሁን በኤፕሪል 2026 በአሜሪካና በኢራን መካከል ያለው ውጥረት ወደ አዲስና ወሳኝ ምዕራፍ ተሸጋግሯል። በኢራን ውስጥ የተካሄደውን የአመራር ለውጥ ተከትሎ አዲሱ የቴህራን አስተዳደር ከምዕራባውያን ጋር ያለው ግንኙነት ይበልጥ የማይገመት ሆኗል። አዲሶቹ መሪዎች በሆርሙዝ ወሽመጥና በቀይ ባህር አካባቢ ያላቸውን ተላላኪ ኃይሎች ይበልጥ እያጠናከሩ መሆናቸው በአሜሪካ በኩል ትልቅ ስጋት ፈጥሯል። አሜሪካ የኢራንን የኢኮኖሚ አቅም ለማዳከም የነዳጅ ሽያጭ ላይ ያነጣጠረ አዳዲስና ጠንካራ ማዕቀቦችን በመጣል ላይ ትገኛለች። በተለይም የኢራን ነዳጅ ወደ እስያ ሀገራት የሚሄድበትን መንገድ ለመዝጋት የምታደርገው ጥረት በሁለቱ ሀገራት የባህር ኃይሎች መካከል በሆርሙዝ አካባቢ የድመትና አይጥ ጨዋታ እንዲበራከት አድርጎታል። ኢራን በቅርቡ ያሳየችው የኮራም ሻር ሚሳኤልን አዲስ ዝመናና የረጅም ርቀት ድሮኖች እስራኤልንና በአካባቢው ያሉ የአሜሪካ የጦር ሰፈሮችን ኢላማ ያደረጉ ናቸው ተብሎ ተፈርጇል። ኢራን ይህን ሚሳኤሏን በይፋ ማሳየቷ ለምዕራባውያን ትልቅ መልእክት ነው። በሁለቱም ወገኖች በኩል የመንግስት ተቋማትና የነዳጅ ማከማቻዎችን ኢላማ ያደረጉ የሳይበር ጥቃቶች ሪፖርት እየተደረጉ ነው። ይህ የማይታይ ጦርነት ከትክክለኛው ጥይት እኩል ጉዳት እያደረሰ ይገኛል። ኢራን የምትደግፋቸው የሁቲ አማጽያን በቀይ ባህር ላይ በሚያደርጉት ጥቃት ምክንያት አሜሪካ ፕሮስፐሪቲ ጋርዲያን የተባለውን ግብረ ኃይል አጠንክራ ቀጥላለች። ይህ ሁኔታ የዓለም የንግድ መስመር በኢራን ቁጥጥር ስር እንዳይወድቅ የሚደረግ ፍልሚያ ሆኗል። ውጥረቱ አሁን ካለበት ደረጃ አልፎ ወደ ቀጥተኛ ግጭት እንዳያመራ ዓለም አቀፍ ተደራዳሪዎች ጥረት እያደረጉ ቢሆንም በሁለቱም በኩል የሚታየው ወታደራዊ ዝግጅት ግን ለጦርነት ዝግጁ ነን የሚል መልእክት እያስተላለፈ ነው። በሌላ በኩል አሜሪካ በባህሬንና በኳታር ያሉ የጦር ሰፈሮቿን በከፍተኛ ጥንቃቄ ላይ አድርጋለች። ድርድሩ ካልተሳካ የአንበሳው ግሳጼ የተባለው ኦፕሬሽን ዳግም ሊቀጥል እንደሚችል ስጋቶች አሉ። ይህ የኃይል ሚዛን እስከ መቼ ይቀጥል ይሆን? እንግዲህ የዛሬው መረጃችን ይህን ይመስላል። ዓለም ወደ ሰላም ትመለስ ይሆን ወይስ የከፋ ጦርነት ውስጥ ትገባለች? ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። አዳዲስና ትኩስ መረጃዎችን እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ እየጋበዝን በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩን።